አብዛኛው የማህበረሰብ ክፍል የሚተዳደርበት ግብርና በአዲስ አበባ ከተማን በስፋት እየተሰራበት ውጤትም እየተገኘበት ነው። እንግዲህ ግብርና በኢትዮጵያ ከ85 በመቶ በላይ የሚሆነው ማህበረሰብ የሚተዳደርበት መሆኑ ሙን ነው። አዲስ አበባ ከተማም ከተሜነቷን ከግብርናው ጋር አዋዳ እየሰራችበት ውጤትም እየተገኘበት ነው። እኛም በቂርቆስ ክፍለ ከተማ ወረዳ 5 ተገኝተን ዘርፉ ምን እየተሰራበት ነው የሚለውን ቃኝተን እንመለሳለን። ተከታተሉ። እንዴት ነው ማዘር? ደህና ነኝ። እግዚአብሔር ይመስገን። አክብሮኝ ቃል መጠይቁት ስለሚሰጡኝ አመሰግናለሁ። ኃይሉ እባላለሁ። እንዴት ነው የጀመራችሁት? በከተማ ግብርና እዚህ የቆሻሻ መጣያ ነበረውን እኛ ጠራርገን ራሳችንን አደራጅተን ራሳችንን መርጠን ከስራችን ያሉን ሰዎች እየረዳን እየተጠቀምን ያለን። በከተማ ግብርና ውስጥ ምንድነው የምታለሙት? እዚህ ምን ያን ተጠቃሚ ናችሁ? አትክልቶችን፣ ቆስጣ፣ ሰላጣ ተጠቃሚ ነን። በጣም ተጠቃሚ ነን። ከምንም በላይ ከቤታችን ከኛ ከራሳችን ጀምሮ እስከ ውጪ ድረስ እየሸጥን ተጠቃሚ ነን። ዝናቡ መንገሻ እባላለሁ። እናመሰግናለን። እንዴት ነው የጀመሩት? ምንድነው እዚህ መሬት ላይ የሚያረሙት? እስኪ ያለውን ሁኔታ ንገሩ። ጀመርኩት የመጀመሪያ ስራዬ በከተማ ግብርና ውስጥ የጓሮ አትክልት ነበረ። አሁን የጓሮ አትክልቱን አብላጫውን እጅ ሰርቼ ውጤት አምጪ እና እኔም ለቤተሰቤም ለአካባቢው ሰዎችም እንዲሁ አንዳንዴ የሌማት ትሩፋትም በክፍለ ከተማ ጥሩ ተሳትፎ አርጌ እሱ ላይ ነው የጀመርኩት። የአገዳ እህሎችን አሁን እንደ በቆሎ እንደ ቋሚ ተክል ደግሞ ሸንኮራ አገዳ እንደነዚህ አይነት ነገሮችን ነው አሁን እየሰራሁ ያለሁት። እንደው ምን ያህል ውጤታማ ያደርጋል? ቀደም እንዳሉትም ከቤተሰብም እንደ ሀገርም ስናየው አብዛኛውን ማህበረሰብ የሚያስተዳድረው ግብርና ነውና እንደው ምን ያህል ተጠቃሚ ነው እርሶ? በግብርና ባለሙያዎች ትምህርታዊና ሙያዊ ምክር ካገኘሁ በኋላ ውጤት አምጪ ጥቅም አግኝቼበታለሁ። ውጤት አምጪ ጥቅም ካገኘሁባቸው አንዱ ቅድም ከጓሮ አትክልት አብላጫውን እጅ በደንብ አድርጌ አግኝቻለሁ። ሁለተኛው ደግሞ በዶሮ እርባታ ላይ ያው እሱም ጥሩ የነሱ ምክርና ትምህርታዊ አሰጣጥ እነዚህን የምታዩችን የዶሮ ቤቶችና እንደገና ምንም ራሴ ከነሱም ድጋፍ አግኝቼ ዶሮ አስገብቼ እንቁላል በተለይ በመሸጥ እንደገና ደግሞ ለፋሲካ የደረሱትን የእንቁላል ጣይነት እንትናቸውን ሲያቆሙ አሁን በዘንድሮ ፋሲካ ከላዩ ላይ አንስቼ ሸጫለሁ። ሸጬ በርግጥ ጥሩ ጥቅም አግኝቻለሁ ማለት ነው። ቀጣይ እንደ ቋሚ ተክል ይሄ ምንድነው ወደፊት አንድ እንደው በከተማም ደረጃ አንድ የሆነ ቋሚ ተክል ኖሮ አሁን ደቡና አይነት ነገሮች በቀላሉ ለቤት ፍጆታ የሚውል አየሽ አሁን ከምንድነው የከተማው አየር ንብረት ለቡናም ተስማሚ መሆኑን ያሳያል ማለት ነው። ቀጣይ ቡና ኤክስፖርት የሚያደርጉት እርሶ ነው ተበቃ? እድል ከገጠመኝ አረጋለሁ። ሰፊ ቦታ ካገኘው አረጋለሁ። ሙሉጌታ ጥላውን እባላለሁ። የማህበሩ መስራችና ዋና ስራ አስኪያጅ። እናመሰግናለን። እንደው መቼ ነው የጀመርከው? ምን ያህል ተጠቃሚ ነህ? 2010 11 መጨረሻ ላይ አካባቢ ነው የጀመርነው። አሁን ከጀመረን 5 አመት ከምናምን ነውና ተጠቃሚነታችን ያው የሚታይ ነገር ነው። በፊት ምንም ስራ የሌለ ከባዶ ከመሬት ተነስተን መንግስት በመቻቸልን የሥራ እድል ተነስተን እዚህ ቦታ ላይ ደርሰናል። እግዚአብሔር ይመስገን አሁን በጣም ጥሩ ላይ ሁኔታ ላይ ነው ያለነው። ራሳችንንም ቀይረን ቤተሰቦቻችንን በስራችንም ሰዎች ሰራተኞች ቀጥረን እያሰራንና ጥሩ ሁኔታ ላይ ነው ያለነው።